በጎን አጥምዶታል ታውቃለህ። ሄርሜላን ቀረባትና ያመጣትም እኮ እሱ ነው። ሄርሜላን ያመጣት እኮ እሱ ነው። ይሄ ብሩክ የሚባለው ይላ ሄርሜላንም ያመጣት አብርሃም ቤት እሱ ነበረ። ከዛንስ ሄርሜላ የቆየች እንደ ጓደኛ ወንድ ልጅ ደግሞ ታውቃለህ፣ ወንድ ልጅ እሱ ጋር ተኝና የወለድሽው ልጅ ለኔ ታበረክችልኛለሽ መስዋዕት ብሏታል። ሄርሜላን ማለት ነው። አያ መስዋዕት አደርገዋለሁ እሱ ግን የመጀመሪያ ልጅሽን ለኔ ትሰጪኛለሽ። ለምን መስዋዕቴውላ ልማታ ነበር። ሰላም ውድና የተከበራችሁ የጨረቃና የግሬስ ፋሚሊ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ የመጣ ነው ትንሽ ደስ በማይል አይደለ ቤካ? ደስ የማይል እኔም ቤኪ ነኝ እሱም ቤኪ ነው። ዛሬ የመጣ ነው በሚያናድድ ነገር ቢሆንም ሰሞኑ ትንሽ አንዳንድ ነገሮች ተፈጥረው ነበረ። ግን እነዛ ነገሮች ይፈታሉ ብለን ስናስብ አልተፈቱም። እየባሰ መጣ ነገር እየከረረ መጥቶ ምን እንደሆነ ታውቃለህ ቤካ? ዛሬ አንተንም እንትን ብዬ ዛሬ ለቤተሰቦቼ ላስተዋወቅ ብዬ ነው የመጣሁትና ቤኪ ይባላልኝ። ከዛ በፊት ናቲ ቤት አይታችሁት ይሆናል። ግን ዛሬ ይዤው የመጣሁት እኔ ከናቲ ጋር ያላቸውን ነገር ስለፈቱ ዛሬ ደግሞ እስቲ ለምን በእኔ ቤት አልጋብዛቸውም ብዬ ነው የመጣሁትና ምንድነው ካላችሁኝ በእኔ ቤት እንትን የመጣንበት ምክንያት ላይክ እያደረጋችሁ ዛሬ ቅድሚያ ግን ቤካይ ቤቱ ስለተቀዘቀዘ ምንም እንትን እያሉ ስላልሆነ ማለት ነው። ምን ትላችኋለህ ለፋሚሊ? ላይክ ሼር ሰብስክራይብ ያድርጉ አይደል? ሁሉንም አድርጉ። ሰብስክራይብ ሁሉ ነገር እያደረጋችሁ ላይክ ምናምን እያደረጋችሁ እና የመጣ ነው ያስደስታችኋል። ምን እንደሆነ ታውቃለህ? ሄርሜላን ማለት ነው ይቺ አብርሃም ጓደኛ ነኝ ብላ የመጣችው ልጅ ትንሽ አስቸግራለች። እንዴት እንደሆነ ታውቃለህ? እሷ ብቻ አይደለችም ወገን ነኝ ብሎ የመጣው ሰው አሁን እኔ የቅርብ ሰው ነኝ እኔ እንደዚህ ነኝ ነገር እረዳለሁ ምናምን ብሎ የአብርሃም የቅርብ ሰው ነኝ ብሎ የመጣው ራሱ የራሱ ጓደኛ ነኝ ብሎ የመጣው ብሩክ ራሱ መጥፎ ነገር እያደረገ ነው። ይሄ ብሩኬ የሚባል አንድ ጓደኛ ነው አትልም? በቃ ከንኩኖ ነበር ለነገሩ የነበረው ያንን ነገር ግን ማለት ነው። አሁን አንተ እንዳልከኝ ነገር ደግሞ ከሆነ በጣም እየቀመረ ነው ማለት ነው። እንትን ነው እሱ ራሱ ምን እንዳደረጉ ታውቃለህ? የሚፈልገው ነገር ያለ ነው የሚመስለኝ። ከማን ጋር መሰለች? ከዛን አረገዘች መሰለኝ። ማን ላይ እንድታሳብብ አደረገ? ብሩኬ ማሳደግ አይችልም ይሁን አላቅም። ፋሚሊ ማሳደግ ግራ እየገባኝ ነው። እግዚአብሔር ማሳደግ ካልቻለ ለምን እንትን አይለም? ለምን ይወልዳል? ለምን ከሴት ጋር ለምን ይተኛል? መውለድ ብቻ አይደል? ለምን ይተኛል? በቃ አሳደግ ካልቻለ የመጣበትን ነገር መከላከል ካልቻለ ሰው ላይ ለማስተኛት ኢትዮጵያ ያሳድጓል ብሎ ነው። ኧረ ተው ዝም ብሎ መውለድ አለ። ዝም ብሎ እንትን አለ። ምን እንዳደረገ ታውቃለህ? ዝም ብለን ተወልደን እኮ ያው እዚሁ ዝም ብለን አብርሃም ጠንቋይ ቤት እየዞርን ነው። ምን እንዳደረገ ታውቃለህ? ኧረ ይከብዳል። ዝም ብሎ መውለድ አለ። ኧረ ይከብዳል። ኧረ ዝም ብሎ መውለድማ ካለ ሰው እኮ ዝም ብሎ በንፋስ ይወልዳል። ኧረ ዶሮ ይሆን ነበር። ሰው እኮ ዶሮ ይሆን ነበር፣ ይበር ነበር። እንደ ዶሮ በንፋስ ይወልድ ነበር እንደምትላል። እና ምን መሰለህ ቤካዬ ትንሽ እንትን ያሉት የሚያስጠላ ነገር የመጣው ብሩኬ ከኤርሜላ ጋር የሚያደርገውን ካደረገ በኋላ አብርሃም ላይ እንድታሳብብና አብርሃም ካንተን ያረገዝኩት ብላ እንድትመጣ አረጋ ኤርሜላ። ከዛን ትላንትና ማታ ወይ ከትላንት ወዲያ ማታ መሰለኝ ኤርሜላ ወይም እሱ አፍታላችሁ እንዴ? ሄርሜላ እኮ የቡታጀራ የቦስ ልጅ ናት ምናምን እኮ አሉ። እኔ ግን ዶንት ኖ ብቻ የቦስ ልጅ ናት መሰለኝ። ባለ ሀብት ከሆነች ምን አታ ነው እላለሁ። ምን አታ ነው? የቦስ ልጅ ናት። ግን የቦስ ልጅ ከሆነች አባቷንም አሰድባ የሀገሯንም ሰው አሰድባ ተው የቦስ ልጅ ባትሆን እኮ ነው ለጠንቋይ እኮ ማለት ነው 100 ምናምን ሺህ ብር 200 ሺህ ብር 1 ሚሊዮን ብር ለጠንቋይ ለምን ትሰጣለች? ለጠንቋይ ቤት ለሚያሳይ ሰው ብቻ 100 ሺህ ብር ሰጣ። ከዛን የሆኑ ልጆች ነገሯት እንደዚህ ነገር ያስተካክሉልሻል ምናምን ሁሉ ነገር ይፈቱልሻል አሏት። ችግር የለውም ምናምን እኛ እሺ ምናምን ብላ ቁጭ አለች ምናምን እንደኛ ፍሪ ሆነችብን አተደ። ከዛ በኋላ እኔ እሱን ወደዋለሁና በጣም ነው የምወደው ግን ከቶኛል ምናምን አለች። ፍቅር ምናምን አለች ጣሰኝ ምናምን አለች። በቃ ከዛ እናት የለም ወይ አባት እህት የለም ወይ ምናምን ማለት ጀመረች። ከዛ አሁን ደግሞ 100 ሺህ ብር ሰጥቼዋለሁ ምላ ማስወራት ጀመረች። ይኸው ማታስወራው ነገር የለም። እኔ የት ልሂድላትሽ? ጠንቋዩ ልቆ ጠፋ።
የሆነ እሷ ውስጥ የሆነ ነገር ያስገጠመ ነው የሚመስለኝ፣ ወይ እሱ ላይ አስገጥሟል መሰለኝ እንጂ እኛ 100 ሺህ ብር አልተቀበልናትም። ያልተቀበልናትም ለዶሮ ነው ያሰራችበት። ጠንቋይ ወስዶባችኋል። እሷ የሰጠቻችሁን ብር ጠንቋይ ወሰደው ለራሱ 100 ሺህ ብር ሰጠችን አለኛ። ምን አደረግነው እኛ 100 ሺህ ብሩ ዶሮ ገዛንለት። ዶሮ ደግሞ መገዛው ጥቁር ዶሮ ሲሆን ይወደዳል። 10 ሺህ ብር ነው አንዱ ዶሮ። የሰይጣን ዶሮ ይባላል የሚሰራበት። ያምልኮ ዶሮ ይባላል ማለት ነው። መስዋዕት የሚደረግ ነገር ስለሆነ በደንብ ብር ማውጣት አለበት። እና ደግሞ ቅመማ ቅመሞች አሉ። ቅመማ ቅመሞቹ ምንድናቸው? ከሷ ቤተሰብ ከእናቷ ሊሆን ይችላል፣ ወይ ከአባቷ ሊሆን ይችላል፣ ወይ ከአያቷ ሊሆን ይችላል። ከሶስቱ አንዳቸው የጸጉራቸውን ታመጣለች። ያ አንድ መስዋዕት ነው። የአብርሃምን ጸጉር ነው ያመጣችው ይነግራል አይደለም? እሱ የሚሰራበት ነው። እና ደግሞ የሚቀጥላል ለቅድመ አያትም ጭምር ድረስ ነው የሚሆነው። ለልጅ ልጅም ድረስ ነው የሚሆነው። እንዲቆይ ነው ያስፈልገው። 100 ሺህ ብር የሆነው እኮ ለዛ ነው ተንከራቱ። ለሱ ራሱ ለ100 ሺህ ብር ያልኩት እኮ ለማስፈታት ግዴታ 100 ሺህ ብሩ መርከስ አለበት ነው። ገብቶሃል? ለማርከስ ከሱ የበለጠ አሁን የሷ ዶሮ አይደለ፣ እሱ ደግሞ በሬ ይገዛል ማለት ነው። ጥቁር በሬ ሙክት ይገዛል ማለት ነው። ከዛ ደግሞ የሱ ቤተሰብ አለ። የሱ ቤተሰብ የአያቱ ወይ ቅድመ አያቱ ጸጉር ያመጣል። በዛ ነው የሚፈታው ቤካ። እና እሱም ሸውዶናል። እኛ ግን ተጸጽተን ነው። ፈጣሪ አሳይቶን ነው፣ መንገዱን አሳይቶን ነው፣ ትክክለኛ ነገሩን አሳይቶን ነው። ሁሉም በዚህ ሰዓት ብር ፈላጊ ነው። እሱ ብቻ እኮ አይደለም፣ እኛ ግን ብር ፈልገን አይደለም። ጠንቋይ እኮ አይደለም። ማሳዝናን ነው ከልብ። ጓደኛዬ ራሱ አሳዝኗት ነው። እኔ ራሱ በቃ መተኛ ስላቃተኝ ነው። እና ለሁሉም ነገር ያለው እና ሁሉም መዋሸት ነው በቃ። እና እኔ በጣም አዝናለሁ። ያሳዝናል። ሰው ምን መሰለ ቤካዬ፣ የዘራውን ነው ሰው የሚያጭደው። እሱማ ግልጽ አይደል? እና እሷም የዘራችሁን ጠግዳለች። የሰራውን ደግሞ የዘራነው እና ያስቀመጥከውን ነው የምታገኘው። በኋላ በልጆች እንትን ካልክ በኋላ ቤተሰብ ከፈጠርክ በኋላ የሚመጣው ሁሉ ችግር ወደ አንተ ነው የሚዘረው በኋላ። አሁን እኛ ባንረዳዳ ችግራችንን እንትን ባንል ባንሸፋፈን በኋላ ለኛ ነው በቃ። በኋላ ተቸግሪ ቦታ አንተን ተቸግረ ሳይክ ባረዳ ተቸግሪ ቦታ ሌላ ሰው አይረዳኝም። ይሄ ልጅ እኮ ክፉ ነው፣ የሆነ ሰው ተቸግሩ አይቶ እንደዚህ ያደረገ ይላል። ያ ስለሆነ እናንተ እኮ በቃ ልክ ናችሁ። ተቸግራል፣ እንደተቸገረ ሆነ መታባችሁ እንደዚህ ያረጋችሁ እንጂ እናንተ ተጣሉ አለች። ምን ከፍላለሁ፣ ለሱ መስዋዕት ከፍላለሁ፣ ራሱ መስዋዕት ላደርግ ይችላል አለች። ሰውዬው ራሷ መስዋዕት ብታረግ በእናትህ እንገላገላት ነበር። ግን ሰውዬው ደግሞ የራስ መስዋዕት ሳይፈልገው የሰው መስዋዕት ነው። እሷ ሰውን መስዋዕት ማድረግ አለባት። አንድ ሰው መስዋዕት ገብቶሻል። ራሷን መስዋዕት ካደረገችማ እኮ ለሱ ተገዝታለች። ስለዛ ለሱ የተገዛች ሰው አይፈልግም እሱ። ከሱ ውጪ ሌላ ያልተገዛ የለም ነው የሚፈልገው። ልክ ነሽ። እና ለማስፈታት ድጌ ለማሰርም 200 ሺህ ብር የጠየቅነው ለዛ ነው። አሁን እኮ ጠንቋይ አሁንም እኮ ይኸውልህ ትላንትና ማታ አግኝተነው ነበር አትልም? ማታ ላይ አግኝተነው በቃ ሊቆም አልቻልም። አቅበዘበዘው ምናምን። ለካ ጠንቋዩ ዛሬ ለቆ ሊጠፋ እንደሆነ እንትን ስላለ ነው። አቅበዘበዘው ወዲያ ያረጋው አብርሃም ምናምን። አሁን ሞተ ሊከችፍለት ይችላል ጠንቋዩ። ሌላ ደግሞ አዲስ ነገር ከሞተ ማለት ነው። ጠንቋዩ ከሞተ ወይም አያመልጠንም ማለት ነው። እሱ በቃ ነፃ ሊሆን ይችላል። እሷ ግን ልታብድ ትችላለች። ቋንጥላ ልታብድ ትችላለች። ስራዋ ስለሆነ ማለት ነው። ስራዋ ስለሆነ ግን ከመግደላችሁ በፊት ግብሩ እኮ ነው። ከመግደላችሁ በፊት ግንስ ጸበል መውሰድ አለባችሁ። ከፈጣሪ ጋር ማገናኘት አለባችሁ። እሷ ግድ ነው አይደለም፣ መንፈሳዊ መሆን አለበት። ስለዛ ያንን ነገር እሱ ሲሞት ግዴታ ቤተክርስቲያን ሆኖ ጸበል እየጠቀ እንትን እያለ መሆን አለበት። እና ደግሞ የተሰጠውን ጸጋ ለሌላ ሰው ማበርከት አለበት። ወይም ደግሞ ያልተማረውን ማስተማር አለበት። ይሄ ጠንቋይ አሁን ሌላ ቦታ ሄዶ ስንት ሰው አሰቃይቷል፣ ስንት ሰው አወናብዷል፣ ስንት ሰው የሰራውን አኮላጅቶበታል። ስንት ሰው እኛ ራሱ ከሱ ከተጨመረን በኋላ ስራ አናገኘንም። በቃ ችግር ብቻ ነው የሚገጥመው። ያኮ ነው ምን ያደርጋል መሰለ ከስሩ እንዳትወጣም ያው ከስሩ እንዳትወጣ ያረጋል፣ ይከታተላል። ከዛን ልክ የሆነ ብር ስታገኝ ለሱ እንድታስገባ ያረጋል። እና እስር ስለሚያረጋ መንፈስ አይደለ። መንፈሱ ደግሞ ምንድነው የሚያረጋው? ሰውነትህን ነው የሚያስረ፣ ማንነትህን እንዳታስብ ነው የሚያረጋ መንፈስ ስለሆነ ማለት ነው። እና
እንደዛ እናንተን እኮ የተጫወተባችሁ ለዛ ነው። አይታል ተጫወተባችሁ፣ ግን ነቃችሁ። አሁን በጥሩ ሰዓት ላይ ነው፣ ግን ነቅታችሁ ደግሞ እሱ ባያመልጠን ጥሩ ነበር። ግን ፎቶ ደግሞ አታየውም። ለምን ታውቃለህ? እንደዚህ አይታይም። ያው መንፈስ አይደለ ይቀያየራል። እስስት ነው የሚሆነው። እስስት ደግሞ ባህሪና አታውቀውም አንተ። ለምን አንተ የምታውቀው በሂጃብ አይደለ? እንደ ሴት በሂጃብ ይለብሳል። ሙስሊም ነው የሚመስል። ከዛ ቁርአን ያመጣልሃል። እንትን የለም በቃ ቤተክርስቲያን ያለው መጽሐፍ ቅዱስ ያመጣልሃል። ከዛ ፕሮቴስታንት ምናምን የለም ያመጣልሃል። ሁሉንም ያመጣልህና እሱን እንድትረግጠው ነው የሚያደርገው። ገብቶሻል? ያ ምንድነው ከፈጣሪ ለየክ ማለት ነው። ያራርቃል፣ አራራቃ ማለት ነው። ከፈጣሪ አጣላ ማለት ነው። ከፈጣሪ ተጣላ ደግሞ ማለት ፈጣሪ ደግሞ ምን ብሎ በቃ የሰይጣን መጫወቻ ነው ማለት የምድራዊ መጫወቻው ሰይጣን ይቀልድብሃል፣ ሰይጣን ይጫወትብሃል። አያፍልህም፣ አታድግም። በቃ እድሜ ባጭር ነው የሚቀረው እና ደስ ብሎኛል በመናገሬ። በጣም በጣም ደስ ብሎኛል ቤካ አንተንም በማግኘቴ። እኔ በቃ ፎግሮኝ ነው ምናምን ብያለሁ። እኔ መጀመሪያ ቀን እኮ ልነግረው አንዳንድ እያልኩ ነው ለሱ መምጣት ሳልፈልግ መታወት። እኔ እኮ ቪዲዮን ሳይ ተናድጃለሁ ምናምን ማለት ጀመረ። እኔ እኮ ማለት ነው እንደሆንኩ ታውቃለህ፣ ቪዲዮን ሳይው ተናደድኩባችሁ። በቃ እነዚህ ልጆች እዛ ጠንቋዩ በመሄጃ በር ላይ የሚቆሙት የሚጫወቱት ልጆች ናቸው አይደል? በቃ እነዚህ ልጆች የራሱ አረጋቸው ምናምን ብዬ በቃ እንዴት እንደዚህ አሁን ቢያግዙትስ ምናምን ብዬ በቃ እኔ ዛሬ እንደውም እንደዚህ አገኛቸዋለሁ ብዬ አላሰብኩም። እንደውም ልማታ ነበር አመጣጥ መታል ይሄ ሁኔታ። አዎ ያና እኔ ሲጀመር ቦታችሁ ስፓታችሁ እዛ የምትቀመጡበት የለም እዛ እመጣለሁ ብዬ ነበር። እዛ መቀመጫችሁ ጋር ስራ ከሌለ እኮ እዛው ነው በቃ። እኔ ደግሞ እዛ እመጣለሁ። ዛሬ አለቃቸውም ሁለቱንም ዛሬ ገድያቸው እመጣለሁ ምናምን ብዬ ነበር የመጣሁት። ግን አንዳንድ ነገሮች ደግሞ ተቀይረው ሳይ ጠንቋዩ መሄዱን ሳይ ስሰማ ደግሞ በቃ ተናደድኩ በጣም እኔ አሁን የዛን ቀን ብትነግሩት እሱ ራሱ እንዴት ለብቻው ይመጣል? የዛን ቀን እንዴት ለብቻው እንደመጣ ነው ያናደደኝ። እኔ ናቲ ግሬስ የዛን ቀን መምጣት አልነበረበትም። ሚስጥር ነገር የሆነ ሚስጥርማ አለ ብቻ፣ ወይ ደግሞ እሱ የሆነ ሰው እንዳይሰማ ያደረገው ነገር አለ። አይ እንትን ነው ናቲ ምን እንዳደረገ ታውቃለህ? ነገር ልንረዳው 10,000 ብር አለን እኛ 10,000 ብር አልፈለግንም ነበር። ገብቶሻል? 10,000 ብር አለን። 10,000 ብር እኛ እኮ ችግር የለውም እሷን የሚረዳናት በነፃ አይደለ? በነፃ እንረዳለን አለው። እሱ አግዛችኋታል፣ ረታችኋታል ምናምን አለ። እኛ የረዳናት እኮ ብሩኬ ቤት ተለቋየ። ብሩኬ አንተ ላታውቀው ትችላለህ። አንድ ብሩኬ የሚባል አለ፣ የአብርሃም ጓደኛ ነኝ ባይ ሩታን ማከብ እንትን እላለሁ ምናምን ሩታን ረዳታለሁ ምናምን እያለ ሩታን አግዛታለሁ እንደዚህ አይነት ነገር ላይ ሄርሜላና ግን ምን እንደሚያደርግ ታውቃለህ? የሄርሜላ ፍቅረኛ ሆኖ ግን አብርሃም በጎን አጥምዶታል ታውቃለህ? ሄርሜላን ቀረባትና ያመጣትም እኮ እሱ ነው። ሄርሜላን ያመጣት እኮ እሱ ነው። ይሄ ብሩክ የሚባለው ይላል። ሄርሜላንም ያመጣት አብርሃም ቤት እሱ ነበረ። ከዛንስ ሄርሜላ የቆየች እንደ ጓደኛ ወንድ ልጅ ደግሞ ታውቃለህ፣ ወንድ ልጅ ሴት ቆንጅዬ ሴት ሲያይ እንትን ይላል፣ ይማልላል፣ ይማልላል ውስጧን ሳይ ከዛን ብቻ ይማረካል። እሱ ደግሞ ያንን አስበው በቃ ሩታ እንዳጋጣሚ በዛ ሰሞን ደግሞ እርጉዝም ስለነበረች እርጉዝ ለመውለድም ሚስቱ እርጉዝም ስለነበረች በቃ ያው ከሴክስ የሚርቅበት ሰዓት አይደለ ያ እንደዛ እንትን የሚልበት ሰዓት ስለነበረ እንትን አላለም በቃ እና ተሳበ ወደ ማነች ሄርሜላ ተሳበ። ስሟ ራሱ ስለማልወዳት ነው መሰለኝ ስሟ አይመጣልኝም ታውቃለህ። ሄርሜላ ቶሎ ብሎ ይመጣልኝ የሩታ ስም ነው። ምስኪን ሰዎች እኮ ይመጡላል ቶሎ ውስጣቸው ረሃ የሆነ ሰዎች ሲጀመር ያስታውቃሉ። ስጠራቸውም ስማቸው አይከብድም። እና አሁን እቺ ሄርሜላ የሚሏት ከዛን በብሩክ አመጣት። ከዛ በፊት አብርሃም ጋር ሳያመጣት በፊት ከብሩክ ጋር የሆነ ነገር ችግር እንትን ፈጥረዋል መሰለኝና ከዛንስ ምን ተፈጠረ? ልጅ ልክ ብሩክ እንደምታረግዝበት ስላወቀ ማጋ ያመጣታል አብርሃም ጋር። ከዛን አብርሃም ሲያጎርሳት ሸተታት አስታወቀች ምናምን። ከዛን ከትላንት ወዲያ ከአቤል ጋር መጥቶ አቤል ጓጓ ሲልባት ማስጨነቅሽ እኮ አብርሃምን እያስጨነቅሽ ስለሆነ ነው ምናምን ብሎ ጓብሎ ሲቆጣት ብሩክ ዝም ጀርባ ላይ ሆኖ እንዲህ ጀርባ ይሰጣል። ከዛን ተናደድን። እኔ በቃ ቪዲዮን ሳይ እንዴት ነው አብርሃም ማለት ነው ለሩታ አሁን አረገዘችለታ ያረገዘችለት ሰዓት ራሱ ማለት ነው ጠንቋዩ ምን ውላል መሰለ ከሷት ነው እሱ ቅድም ያልኩ ነገር አሁን የልጅ እንትን ያልኩ ምክንያት ያ ዘሩ አለ የሱ ዘር መስዋዕት ይደረጋል እንዲባዛ እሷ ከአብርሃም ጋር እንዳይባዛ ነው እንጂ መስዋዕቱ ያ መስዋዕት የሚቀርበው
እሱ አሁን ከዛ በኋላ አትወልድም ልጅ ገብቷል። ግን እሱን ታገኘዋለች። እሱን እስኪሞት ድረስ ታገኘዋለች። እሷም እስክትሞት ድረስ ከሱ ጋር አለች። ከዛኛው ሚስቱ እንዲፋታ ግዴታ ከዚህ ጋር ሴክስ አድርጋ ወልዳ ልጅ መስጠት አለባት። ልጅ ለጠንቋዩ መስጠት አለባት። ጠንቋዩ ደግሞ ልጁን መስዋዕት ያደርጋል። ያ ቤተሰብ አይታችኋል። ነገሮች እየፈረሱባቸው ነው። ሁሉንም ነገር ነገርከኛ። አሁን ይሄ ነገር ያ ልጅ አላወቀም። ምንም ሳያጣራ ነው የመጣው። ገብቷል። አሁን ያ ቸኩሏል። ከሰው ጋር መምጣት ነበረበት። መጀመሪያ ራሱ እኮ መጠየቅ አለበት። ሄዶ ጓደኞቹን ምናምን መጠየቅ አለበት። እኛ አሁን በሚስጥር ነው ራሱ የሰማነው። አንተ አሁን ስትነግረኝ ነው ትዝ ያለኝ። ልጁን መስዋዕት እናደርጋለን ያለው ማለት ነው። ይሄ ዘር ምናምን ስትለኝ ዘሩን ግዴታ የልጁን ደም ሊጠጣ ነው መስዋዕት የሚያደርገው። የልጅ ደም አንገቱን ማለት ነው። የሰው ደም ሊጠጣ ጠንቋይ ቤተሰብ አይታችኋል። የሰው አንገቱን በቃ ሊሰይፈው ማለት ነው። እና ከዚህ እዚህ ምድር ያለውን ሰው ለማጥፋት ነው እሱ። የሰው ልጅ እንዳይፈጣጠር ማለት ነው። እንዳይወልድ የለም ከፈጣሪው ዘንድ እንዲጣላ ማለት ነው። የፈጣሪ መልእክት ሊያቋርጥ ፈጣሪ የለም ብሎ እንዲያምን ሴጣን እንጂ ፈጣሪ የለም ነው ብሎ የሚያምነው እሱ። ሰውም ደግሞ ሴጣን አለ እንጂ ፈጣሪ አለ ብለህ እንድታምን አይፈልግም። ከዛ ሰው እንዲጠፋ ማለት ነው። ፈጣሪውን የሚያመልከውን ሰው እንዲጠፋ እንዲቀንስ ነው እንትን እንደዚህ የሚያደርገው። የራስህ ጥሩነት ብንችል ብናጠፋው ነው ያለው። የዚህ ምድር ማጥፋት አለብን። ሴጣንን ስራ ማጥፋት አለብን። ቤተሰብ እንደምታዩት ዛሬ ከቤካ ጋር የነበረን ቆይታ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እንወዳችኋለን። ሁልጊዜ እንደምንለው አብራችን ሁኑ። ባይ ባይ።